ዛሬ እስኪ ሁለት ነገሮችን በዋናነት እንይ። አንደኛው የአሜሪካ ሚሽን በዓለም ላይ ምንድነው የሚለውን እናያለን። በየቀጠናው በየፖለቲካል ቀጠናው አንዳንድ ወጥመድ አጥምዳለች። ዓለምን ለማጥመድ ዓለምን ለማፈራረስ ለመቆጣጠር የምትጠቀምባቸው ሀገሮች እነማን ናቸው የሚለውን ነገር በደንብ እናያለን። በሁለተኛ ደረጃ እስራኤል እውን የኢትዮጵያ ወዳጅ ናትን የሚለውን ነገር በደንብ እናያለን። አሜሪካ ሚሽኗ ምንድነው? ዓላማዋ ፕላኗ ምንድነው የሚለውን ነገር ነው የምናየው። ሊቢያ መሐመድ ጋዳፊ የሊቢያ መንግስት በነበረበት ጊዜ ሊቢያ በደንብ እያደገች የነበረችበት ጊዜ ነበር። ከዚህም በተጨማሪ መሐመድ ጋዳፊ አፍሪካዊነትን የሚያቀነቅን ጀግና መሪ ነበረ በሰዓቱ ሊቢያን ከማሳደጉም በተጨማሪ ማለት ነው። እና አፍሪካ የራሷ የሆነ አንድ መገበያያ ገንዘብ ያስፈልጋታል። አፍሪካ ንግዳችን እንዲሳለጥ አንድ መገበያያ ገንዘብ ያስፈልጋታል ብሎ ያምን ነበር። በተጨማሪም ልክ አውሮፓውያኖች ሻንጋይ ቪዛ እንደሚሉት አፍሪካም በአንድ ቪዛ የተለያዩ የአፍሪካ ሀገሮችን የምንጎበኝበትና ምንዘዋወርበት እድል መፈጠር አለበት። በፖለቲካ እስር ቤት ውስጥ መኖር የለብንም አፍሪካውያኖች ብሎ ያምን ነበር። ይህን የሰሙ አሜሪካውያኖች ከዚህ በኋላ ይሄ ሰው መጥፋት አለበት፣ አፍሪካን አንድ ካደረጉ አንችላቸውም በሚል ሐሳብ ይህን ሰውዬ በአምባገነንነት ዲክታተር በሚል ፍረጃ ገለውታል። እንግዲህ አሜሪካ መጀመሪያ አንድን መንግስት ወይም አንድን መሪ ሊገሉት ወይም ደግሞ ሊያወርዱት ሲፈልጉ መጀመሪያ ምንድነው የሚያደርጉት? ከሚወዱት ሰው ነው የሚነጥሉት። በሌላ ስም ይለጥፉለትና በህዝቡ እንዲጠላ ያደርጉታል መጀመሪያ። ከዛ እኛ ነፃ አውጫችሁ ነን ብለው ይመጡና ያንን መሪያችሁን ይወስዳሉ፣ ይገላሉ ማለት ነው፣ ያወርዳሉ። ከዛ በኋላ የራሳቸውን ፑፔት ገቨርንመንት ለራሳቸው የሚታዘዝ ገቨርንመንት ይሰቅላሉ፣ ሀገሪቱን እንደፈለጉ ይበዘብዛሉ ማለት ነው። ሊቢያ ላይ የተፈጠረውም ይሄ ነበረ። በመጀመሪያ መሐመድ ጋዳፊ ዲክታተር ነው ብለው አወጁ። እኛም ተከትለን ዲክታተር ነው አይደል አፍሪካውያኖች። ደን እነሱ ናሽናል ትራንዚሽናል ካውንስል የሚባል ድርጅት አቋቁመው ሊቢያ መንግስትን አወርደው ገደሉት መሐመድ ጋዳፊን። ደን ሊቢያን ከፋፍለው እስከዛሬ ድረስ አንድ ወጥ ገቨርንመንት እንዳይኖራትና እርስ በርስ እንዲጫረሱ አድርገዋል ማለት። ከዛ በመቀጠል ወደ ኢራቅ ስንመጣ ሳዳም ሁሴን የሚባል መሪ ነበረ። ለኢራቅ ትልቅ ተስፋ ትልቅ ራዕይ ያለው መሪ ነበረ በሰዓቱ። እሱንም እንዲሁ ስም ለጠፉለት። ዓለምን የሚያጠፋ መሳሪያ እያብላላ ነው፣ ኒውክሌር ቦምብ እያብላላ ነው፣ ይህ ሰው ዓለምን ያጠፋል ብለው ወታደር አስልከው ኢራቅን ተቆጣጠሩ። ደን ሳዳም ሁሴንን አሳደው አንቀው ይዘው የሞት ፍርድ ፈርደውበት ታንቆ ተገደለ ማለት ነው። በ2006 አካባቢ ይመስለኛል። እና እንደዚህ እያለን ብዙ ሀገሮችን ማንሳት እንችላለን። ለምሳሌ የመንን ማንሳት እንችላለን። አሊ አብዱላህ ሳልህ የሚባል የየመን መሪ በ2012 በመፈንቅለ መንግስት አወርደው ከገደሉት በኋላ ነው የመንን ያፈራረሷት። እንዲሁም ሶሪያን ማንሳት እንችላለን። በሽር አልአሳድ የሚባል መሪ እሱን ከገደሉ በኋላ ነው ሶሪያን ያፈራረሷት። ስቲል የየመንና የሶሪያ ህዝቦች በአፍሪካ ሀገር ተሰደዋል። አፍሪካ መሰደጃ ሀገር ሆነው ማለት ነውና በጣም በሚያሳዝን ሁኔታ ሀገር እያፈራረሱ ያሉበት ሁኔታ ነው ያለው። አሁንም the same thing happen in ኢራን ማለት ነው። የኢራንን መንግስት የኢራንን መሪ ገለዋል። ቢችሉ የራሳቸውን ፑፔት ገቨርንመንት ይሰቅላሉ። ለነሱ የሚገዛ መንግስት ካልሆነ ደግሞ ማፈራረሳቸውን ይቀጥላሉ ማለት ነው። እንግዲህ እንደዚህ እያፈራረሰች ነው የምትገኘው። እና እንደዚህ ሚሽኗን የምታሳካባቸው ሀገሮች እነማን ናቸው? ዓላማዋስ ምንድነው የሚለውን ነገር እንግዲህ በመካከለኛው ምስራቅ ያሉ ሀገሮችን ለመቆጣጠር እንዲያመቻት እስራኤልን በወዳጅነት ይዛለች ማለት ነው። ኪም ጆንግ ኡን ምን ይላል? እስራኤል ኢዝ ኖት ካንትሪ ኢት ኢዝ ሰፖርትድ ባይ አሜሪካን ፕሮጀክት ይላል። እሱ የሚለው ነገር ልክ ነው ማለት ላይሆን ይችላል፣ ግን ብዙ ሰዎች የሚጋሩት ሐሳብ ሆኖ እናገኘዋለን። እና በአሜሪካ እየተደገፈች ፉትሆልድ ሆና ለመካከለኛው ምስራቅ ሀገሮች የአሜሪካ ፉትሆልድ ሆና የምታገለግል ሀገር ብትኖር እስራኤል ነችና እስራኤልን በወዳጅነት ከያዙ በኋላ መካከለኛውን ምስራቅ ለመቆጣጠር በጣም ስለሚያመቻቸው መካከለኛውን ምስራቅ እየተቆጣጠሩ ይገኛሉ። ፋር ኢስትን ለመቆጣጠር ደግሞ እስራኤል ከፋር ኢስት በጣም ስለምትርቅ ፋር ኢስት ላይ ሌላ ወጥመድ ያስፈልጋል። ቻይናን ለመቆጣጠር ታይዋንን ወይም ፎርሙሳ የምንላትን ቦታ ይጠቀማሉ። ታይዋን እንግዲህ እንደሚታወቀው ከዚህ በፊት የቻይና ግዛት አካል ነበረች። ከዛ ግን በአሜሪካ አነሳሽነትና ድጋፍ ራሷን ችላለች። አሁን የራሷን መንግስት አቋቁማለች። ግን ቻይናዎች ይህን አይቀበሉም።
አሜሪካኖች የሚፈልጉት ይሄ ነው። ቻይናንና ታይዋንን ያጋጫሉ ማለት ነው። አሜሪካ ታይዋንን በመደገፍ በዚህ ቻይናን ማዳከም ይችላሉ። ኦኬ ሰሜን ኮሪያን ደግሞ ሌላ ወጥመድ ማን? ደቡብ ኮሪያን። ደቡብ ኮሪያን በመያዝ ደቡብ ኮሪያን በመደገፍ ሰሜን ኮሪያን ማዳከም ነው። ኦኬ እንደገና ደግሞ ወደ ራሻ ስንመጣ ራሻን ለማዳከም ዩክሬንን ተጠቅማለች። እንግዲህ ይህም በደንብ ስታጤኑት አሜሪካ ዓለምን እንደ ቼዝ ወጥመድ አጥምዳለች ማለት ነው። በእያንዳንዱ ቦታ በእያንዳንዱ ቀጠና ላይ የራሷ የሆኑ ወጥመዶችን አጥምዳ ዓለምን እያዳከመች ትገኛለች ማለት ነው። አፍሪካ ላይም ሰዎች አሉ፣ ሀገራቶች አሉ፣ ድርጅቶች አሉ፣ የአፍሪካን ሀገሮች የሚያዳክም ማለት ነው። እንደዚህ እንደ ኤዥያን ሀገራቶች ጎልቶ የማይወጣው የአፍሪካ ሀገር በራሱ ደካማ ስለሆነ ነው ወጥመዶች በደንብ ጎልቶ የማይታዩ እና ኤቭሪዌር ወጥመድ አላቸው አሜሪካኖች። ቼዝ ነው እየተጫወቱ ያሉት ዓለም ላይ ማለት ነው። እንግዲህ ይህን ሁሉ የሚያደርጉት ለምንድን ነው የሚለውን ሐሳብ ስናነሳ አንደኛ ምን ለማድረግ ነው? የራሳቸውን የበላይነት ለማረጋገጥ ነው። የራሳቸውን የፖለቲካልና የኢኮኖሚካል የበላይነታቸውን ለማረጋገጥ ነው። እንዲያውም በቅርቡ እንዳየነው የቬንዙዌላውን መሪ ማንሳት እንችላለን። የቬንዙዌላው መሪ ከአሜሪካ ፕሬዚዳንት ጋር ትንሽ ጥሻ መለካካት ጀምሮ ነበረ፣ መሰዳደብ ጀምሮ ነበረ፣ ፕሮፓጋንዳ ነገር። ግን ምንድን ነው ያደረጉት? የአዲስ መሳሪያ ሙከራ ነው ያደረጉት። አዲስ መሳሪያ፣ ድምፅ የሌለው መሳሪያ በዌቭ ነው ሙከራ ያደረጉበት ማለት ነውና ወታደሮቹ ጠባቂዎቹ ባፋቸውም ባፍንጫቸውም ደም እየወጣ ጆሮአቸውን አፍነው ይዘው ነው የወደቁትና ጀስት የበላይነቷን የማረጋገጥ ፍላጎት አላት በኢኮኖሚም በፖለቲካ። ግን ይሄ ብቻ አይደለም። የአሜሪካ ሚሽን በደንብ መጠናት ያለበትና ከፖለቲካም ከኢኮኖሚም በላይ ሊሆን ይችላል ተብሎ የሚጠበቅ ነው ማለት ነው። ወደፊት በደንብ የሚጠና ሆኖ የአሜሪካ ተጽዕኖ ግን ወደፊት የሚያሰጋ ነው። ከፖለቲካና ከኢኮኖሚም በላይ የሆነ ሚሽን ሊኖራትም ይችላልና ወደ ሁለተኛው ጉዳይ ስናልፍ እውን እስራኤል የኢትዮጵያ ወዳጅ ናትን የሚለውን ጉዳይ እናንሳ። ይህን ላነሳ የቻልኩበት ምክንያት ምንድነው? ብዙ ኢትዮጵያውያኖች እስራኤልን እየደገፉ ይገኛሉ እና አንድ ማህበረሰብ አንድን ሀገር አንድን ሌላ ሀገር ሊደግፍ የሚችልበት ምክንያቶች አሉ። አንደኛው ግልጽ የሆነው ፖለቲካዊ ምክንያት ነው። አንድ ሀገር ለኔ ሀገር የሚጠቅመኝ ከሆነ እደግፋለሁ፣ ፖለቲካሊ ማለት ነው። ኢኮኖሚካሊ የሚጠቅም ከሆነ የፖለቲካ ሪሌሽን ካለን ማለት ነው። ሁለተኛ በብለድ ሪሌሽን ምንገናኝ ከሆነ፣ በባህል በሶሻል ምንገናኝ ከሆነ፣ እንዲሁም ሪሊጂየስ ወይም ይኖረዋል። በዛ መንገድ የሚገናኝ ከሆነ የምንደግፍበት አግባብ ይኖራል። ግን ከነዚህ ነገሮች ጋር በተያያዘ ከኢትዮጵያ ጋር ምንድን ነው ያላት እስራኤል የሚለውን ነገር እንይ። ፖለቲካሊ ስንመጣ ኢትዮጵያና እስራኤል የሻከረ ግንኙነት ነው ያላቸው። ዳት ሚንስ ኢትዮጵያና አሜሪካ በጣም የሻከረ ግንኙነት ስላላቸው የእስራኤል አጀንዳ ደግሞ የአሜሪካ ጠላት በሙሉ ጠላቴ ነው የሚል አጀንዳ ነውና እስራኤልና ኢትዮጵያ ሪሊ ጥሩ ግንኙነት የላቸው ብሎ ማንሳት ይቻላል። ስለዚህ ፖለቲካሊ መደገፍ ኢዝ ናት ሜክ ሴንስ ሪዝኔብል አይሆንም ማለት ነው ፖለቲካሊ። ኦኬ ሁለተኛው እስኪ ሃይማኖታዊ ነገሮችን መነካካት ባልፈልግም ጀስት ትንሽ ገረፍ እናድርገው። በሃይማኖትም ስንመጣ እንዴት ነው ይሄን ነገር ሃይማኖቱን ላነሳው የፈለኩት? አንድ ሙስሊም ሼህ ይመስለኛል ቲክቶክ ላይ እስራኤል እንድትጠፋ ዱዓ እናደርጋለን አሉ ማለት ነውና ጀስት እኔ የማምነው ነገር ምንድነው? ሰው ነው። ማንም ሲሞት ይከፋኛል፣ ቅር ይለኛል። ማንም ሲራብ የእስራኤል ህፃናቶች የሚራቡ ይሞቱ ወይም የጋዛ ህፃናቶች የሚራቡ ይከፋኛል፣ ሞራሊ ማለት ነው። ግን ያ ሼህ ቲክቶክ ላይ እንደዛ ብሎ እስራኤል እንድትጠፋ ዱዓ እናደርጋለን ወይም እስራኤል እንድትሸነፍ ዱዓ እናደርጋለን ብለዋል። ደን ቲክቶክ ላይ ኮሜንት ላይ ስገባ አያችሁ ሙስሊሞች እንዴት እንደሚጠሉን ይላል ማለት ነው። አዎ በጣም ነው የሚጠሉን ለካ ምናምን በጣም ብዙ ኮሜንቶችን አየሁ። 2-3 ኮሜንት ቢሆን ወይም ትንሽ ኮሜንት ቢሆን ኖሮ ሜቢ እነዚህ አይሁድ ናቸው ምናምን ብዬ አስብ ነበር። ግን በጣም በዛና ኢትዮጵያ ውስጥ ይሄን ያህል አይሁድ የለም ብዬ እንዳስብ አደረገኝ። ሜቢ ከክርስትና ጋር ይያያዛል ብዬ ስላሰብኩ ነው ያቀረቡት። ላይሆንም ይችላል ሊሆንም ይችላል እና ጀስት ለማውራት ያክል ነው። የእናንተን
ሀሳብ ኮሜንት ላይ ታስቀምጡልኛላችሁ። እስራኤልና ክርስትና እውን ምንድነው ግንኙነታቸው ከሃይማኖት አንግል የሚለው ነገር ነው። ጀስት እስራኤል የምትከተለው ጁዳይዝም አይደለም። ሶ ክርስትና ደግሞ የኢየሱስ ደቀ መዝሙር ነው። ሶ ጀውሾች ወይም አይሁዶች የኢየሱስ ደቀ መዝሙር አይደሉም። ሊሆኑ ቀርቶ ወግረው የሰቀሉት ህዝቦች ናቸው። የኢየሱስ ጠላቶች ናቸው። እንኳን የኢየሱስ ደቀ መዝሙር ሊሆኑ ቀርቶ ማለት ኢቭን ኢየሱስ መምጣቱን አያምኑም። ኢየሱስ ገና ሊመጣ ነው የሚሉት። ወግረው የገደሉት ኢየሱስ ተራ ሰው ነው ብሎ ነው የሚያስቡት እንጂ ኢየሱስ መምጣቱን ኢቭን አያምኑም ማለት ነውና ኢየሱስ መምጣቱንም አያምኑም። የኢየሱስን ደቀ መዝሙርነትም አይቀበሉም። ያ ማለት ክርስትናን ሪኮግናይዝ አያደርጉም ማለት ነው። ኢየሱስን መምጣቱንም ሪኮግናይዝ አያደርጉም። እንደገና ክርስትናን ሪኮግናይዝ አያደርጉም። ከዚህ አንግል ክርስቲያን ሆኖ አይሁድን መደገፍ ሪዝኔብል አይሆንም ማለት ነው ከሃይማኖት አንግል። እንዲያውም በዚህ አግባብ ስንመጣ ሙስሊሞች ይሻላሉ። እንዴት? የኢየሱስ መምጣት ኢብን ያምናሉ። ኢየሱስ ከተራ ሰው በላይ እንደሆነ መሲህ እንደሆነ ያምናሉ። ለኢየሱስ ሙስሊሞች ይቀርባሉ ማለት ነው። አይሁዶችስ ጠላት ናቸው የኢየሱስ ማለት ነው። ሶ ከሃይማኖት አንግል ስንመጣ አይሁዶችን ክርስቲያንም ሙስሊምም ሊደግፋቸው አይገባም ብዬ አምናለሁ በግሌ። አንድ ጎራ ለይቶ መደገፍም ሰላም የሚሰጥ ነገር አይደለም። ኒውትራል መሆን በጣም አሪፍ ነገር ነው። ግን እንደግፍ ካልን በሪዝኔብሊ በምክንያታዊነት ምንደግፍበትን ምክንያት ብናቅ ነው። እንግዲህ በፖለቲካም በሃይማኖትም ኢትዮጵያውያኖች እኛ ኢትዮጵያ ውስጥ እንግዲህ ክርስቲያን ሙስሊም ያለው አይሁድን የሚደግፍበት ምክንያት የለም ማለት ነው። ሞራሊም ስናየው እስራኤል እየተጎዳች አይደለም። የጋዛ ህፃናት ነው የሚራበው፣ የጋዛ ሰው ነው የሚሞተውና እንዲያውም ሮናልዶ ፍሪ ፓለስታይን ሲል ሰምቼው ነበርና ሞራሊ ተሰምቶት ነው እሱ ህፃናቶች ሲሞቱ ሲራቡ ባዶ ዕቃ ይዘው እያለቀሱ ምግብ ሲሉ ሞራሊ ለብዙ ሰው ስሜት ይሰጣል። ፔፕ ጋርዲዮላም ሲል ሰምቼዋለሁ። እና ብዙ ሰዎች ሞራሊ ሰው ስለሆኑ ብቻ ለፓለስታይን የሚያግዙ ሰዎች አሉ። ምክንያቱም ለተጎዳ አካል፣ በጣም ለሚራባ አካል፣ ለሚሞት አካል ሞራሊ በተፈጥሮ ሰዎች ስለምናዝን ማለት ነው ከዚህ አንግል። እና ወደ ኢትዮጵያ ስንመጣ ደግሞ ኦርቶዶክስም ክርስቲያንም ይሁን ሙሉ ክርስቲያንም ይሁን ሙስሊምም ይሁን አይሁድን የሚደግፍበት ምክንያት አይኖረውም በሃይማኖት አንግል ማለት ነው። ከፖለቲካም አንግል ስንመጣ እስራኤልና ኢትዮጵያ ብዙ ጥሩ ሪሌሽንሺፕ የላቸው። ኦኬ ወደ ሶስተኛው ነገር እንምጣ። ብለድ ሪሌሽንሺፕ ከኢትዮጵያ ጋር ኢትዮጵያና እስራኤል ብለድ ሪሌሽንሺፕ ወይም ደግሞ የደም ግንኙነት አላቸው፣ የዘር ግንኙነት አላቸው። ይሄ እውነት ነው፣ ያስኬዳል። ንግስት ማክዳ የሚኒሊክ ፈርስት እናት ማለት ነው። እንግዲህ በፀሐይ የሚያመልኩ ጊዜ የነበረበት ጊዜ ነው እንግዲህ ኢትዮጵያውያኖች። በዛን ጊዜ አንድ ነጋዴ ከእስራኤል ኢትዮጵያ ይነግድ ነበረ። በዛን ጊዜ እየመጣ ይነግራት ነበረ። ሰለሞን የሚባል ንጉስ አለ፣ በጣም ጥበበኛ ነው እያለ በየጊዜው ሲነግራት ተማረከችና ውሰደኝ አለችው። ደንገጥሮቿን ይዛ ሰረገላዋን ጭና እሱ እየመራት ሄደች። ሰለሞንን አገኘችው። ከዛ ድንኳን ትንሽ ቆየች። ጎብኝታው ጸንሳ ስለተመለሰች የሱ ልጅ ሚኒሊክ ፈርስት ተወለደ። ኢትዮጵያ መሪ ሆነ። ብዙ ጊዜ ቆይተዋል፣ ሲመሩ ቆይተዋል። ግን ታሪክ እንደሚያስረዳው ንጉስ ሆነው የንጉስ ዘር ሆነው እንደቆዩት ሁሉ አንዳንዴም በጣም ሲገፉ እንደነበረ በግልጽ ያሳያል። በተለይ ደግሞ ኦሪጂናል ጂዊሾች ለምሳሌ የሚኒሊክ ዘሮች የኢትዮጵያ ጂዊሾች ሳይሆኑ ኦሪጂናል ጂዊሾች ማለት ነው። ጂዊሽ እንግዲህ በየዓለም ተሰደው ስለነበረ ኦሪጂናል ጂዊሾች የኢትዮጵያ ቅልቅል የሌለባቸው ኢትዮጵያን መተው ተሰደው ነበረ። ልክ በሌላው ዓለም በሙሉ እንደተሰደዱት ማለት ነው። እነሱ ፈላሻ እየተባሉ ይጠሩና ይናቁ እንደነበረ ታሪክ ያስረዳል። በተለይ በጎንደሪያን ፔሪድ ስቲልም ጎንደር ነበሩ ይባላል። አሁን እስራኤል ስትመሰረት ጥሪ ሲደረግ ሄደው ነው እንጂ ማለት ነውና ጎንደሪያን ፔሪድ በነበረበት ጊዜ ሙስሊሞችና ጂዊሾች ለብቻቸው ነበር የሚኖሩት። በቤተ መንግስት አካባቢ የሚኖረው ክርስቲያን ማህበረሰብ ነው። ከዛ ውጭ ሙስሊምና ጂዊሽ ርስት የለውም፣ ቤት የለውም፣ ንብረት የለውም። ለብቻቸው ተገልለው ነበር የሚኖሩት። የሙስሊሙን እንተውና ሙስሊሙ ወደ ንግድ ገባ። ወደ ጂዊሹ እንምጣ። ጂዊሾች ደግሞ መሬት ስለሌላቸው ሌላ የመኖሪያ ስራ ስለሚያስፈልግ ወደ ጥበቡ ገቡ። ለምሳሌ ብረት ቅጥቀጣ፣ ሽመና፣ ምንድነው ደግሞ ይሄ ሸክላ ስራ የመሳሰሉ እደ ጥበብ ስራዎችን መስራት ጀመሩ። እነዚህ ስራዎች ደግሞ በማህበረሰባችን የተናቁ ስለነበሩ በጣም ይናቁ ነበር። ፈላሻ እየተባሉ ይሰደቡ ነበር።
ይሄን ነገር እንድትይዙልኝ እፈልጋለሁ። ፈላሻዎች ኢትዮጵያ ውስጥ ይናቁና ይሰደቡ ነበር። ፈላሻዎች እነማን ናቸው? ጀዊሾች ናቸው። አይሁዶች ይናቁ ነበር ኢትዮጵያ ውስጥ። ያ ንቀት ሲመራቸው ከዛ በኋላ ፖለቲካሊ አንስተዋል። ንግስት አስቴር ወይም ደግሞ ዮዲት ጉዲት ብለው በስድብ የሚጠሯት ማለት ነው። እሷ ፖለቲካሊ አመፅ አንስታ የተወሰነ ጊዜም መርታለች። ከዛ በኋላ እስራኤል ከተመሰረተች በኋላ እስራኤል ህዝቦቿን በየዓለም ያሉትን ህዝቦቿን ወደ እስራኤል ተሰበሰቡ። እስራኤል ሀገር ሆነች። ከዛ በኋላም የኢትዮጵያ ተወላጅ ጂዊሾችም ወደዛ ሄዱ፣ ተቀባይነት አገኙ ማለት ነው። ከኦሪጂናል ጂዊሾች በተጨማሪ ኢትዮጵያውያን ጂዊሾች። አሁን ኢትዮጵያውያን ጂዊሾች የት ነው ያሉት? ምንድነው እያደረጉ ያሉት? እስራኤል ውስጥ ያሉ ኢትዮጵያውያን ጂዊሾች እውነት በጥሩ ሁኔታ ነው ወይ እየኖሩ ያሉት እየቀመሱ ያሉት ገፈት እዚህ ፈላሻ እየተባሉ ይሰደቡት የነበሩት አይነት ጂዊሾች ኑሮ ነው ተገልለው ነው የሚኖሩ። ለጦርነት ነው የሚፈልጓቸው፣ ወታደር ነው የሚያደርጓቸው። ዘራቸው እንዲቀላቀል አይፈልጉም፣ መዋለድ አይፈልጉም። በጣም የሚገርምና የሚያሳዝን አንፎርቹኔትሊ እስራኤል ኢትዮጵያን የማትፈልግበት ደረጃ ላይ ነው ያለችው አሁን ላይ ማለት ነውና ከዚህም አንግል ስናየው ምንም ብለድ ሪሌሽን ቢኖርም ሳምሃው ያለን ሁኔታ በጣም የሚያሳዝን ነው። እኛም ጂዊሾችን ስንንቅ ነበር። አሁን በኢኮኖሚ ስለጠነከረች ፈለግናት እንጂ ጂዊሾችን ስንንቅ ነበር። ፈላሻ እያልን ስንሳደብ ነበር። አሁንም እነሱ ያችን ገፈት እያቀመሱን ይገኛሉ። ስለዚህ አይሁድን መደገፍ ይሁዳን እንደመደገፍ ነው ብዬ አስባለሁ። ጀስት አሁን ከሃይማኖትም ከፖለቲካም ከተለያዩ ነገሮችን ብታያቸው እስራኤልን መደገፍ ሪዝኔብል ሆኖ አይታየኝም። እኔ ማንንም የመደገፍ ፍላጎት የለኝም። ጀስት ኒውትራል ነኝ። ግን እንደ አንድ ኢትዮጵያዊ ሪዝኔብል ሆኖ መደገፍ የሚባለውን ነገር እንድናቅ ያክል ነው። የራሳችሁን ኮሜንት ላይ አስቀምጡልኝ ሐሳባችሁን። ሰብስክራይብ ማድረግ እንዳይረሳ።